እስልምና ሴት ልጅ ጎደሎ ነች እንዴ? ዝም ብላችሁ እንደዛ የሚባል ነገር የለም። ፍርድ ቤት ምስክር ላ እኩል ነች። ሸሪዓ ፍርድ ቤት ምስክር እኩል ነች። ሰላም ክርስቶስ ይብዛላችሁ የተወደዳችሁ ውድ የቻናላችን ተከታታዮች እንዴት ናችሁ? ዛሬ ሪያክት እንድናደርግበት የመረጥኩት ቪዲዮ የሙስሊም ኡስታዞች አምላካቸውን ትክክል ለማድረግ በምን ያህል ርቀት ዋሽተው አምላካቸውን እንደሚያርሙት የሚያሳይ ቪዲዮ ነው። በዚህ ቪዲዮ ላይ ሪያክት የምናደርግ ይሆናል። ይህንን ኡስታዝ ታውቁታላችሁ፣ ሁላችሁም በቲክታክ ላይ ኡስታዝ ሁሱ ይባላል። ቪዲዮውን ተመልክተን እንመለስ። እስልምና ሴት ልጅ ጎደሎ ነች እንዴ? ላ የወንድ ልጅ አቻ እኩል ነች። ሴት ልጅ በእስልምና ጎደሎ ነው አሁን የሚሉ ነገር ሰምቼ ነው። ዝም ብላችሁ እንደዛ የሚባል ነገር የለም። ሴት ልጅ የወንድ ልጅ አቻ ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም የወንድ ልጅ እኩል ነች ብለው ገልጸዋታል። ናቅሶቱ ዐቅል የሚለውን ምን ማለት እንደሆነ እስኪ ልንገራችሁ። ናቅሱ ማለት እንደ አረበኛ ማነስ፣ መጉደል፣ መርሳት ወይንም መዘንጋት የሚባሉ ትርጉሞች አሉት። መጉደል የሚል ትርጉም አለው ወይ? አዎ መጉደል የሚል ትርጉም አለው። ጎደለ ሲባል ጊዜ ነቀሰ እንላለን። ልክ እንዲሁ ደግሞ አነሰ፣ ልክ እንዲሁ ደግሞ መዘንጋት የሚባል ነገር አለ። ፈነሲየ ይላል ወለም ነጅድ ለሁ ዐዝማ ይላል። ስለ አደም አላህ ሲናገር ነጋ የሚለውን ቃል ለመጠቀም ነሲየ የሚለውን ይጠቀመዋል። እንደ አጠቃላይ ታዲያ ናቅሶቱ ዐቅል ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን ለማለት ነው? የምትረሳ ለማለት ነው። የምትረሳ ከሆነች ለማለት ነው። አይምሮ፣ ማሰብ፣ ማስተዋል፣ እውቀት ማለት ነው። ኡስታዝ ናቂሰቱል አቅል ማለት የአይምሮ ማስተዋል ጉድለት ማለት እንጂ በምንም አይነት የአረብኛ ሌክሲከን መዝገበ ቃላት ተረሳለች ማለት አይደለም። ውሸት አንድ ማለት ይሄ ነው። ይህንን ታዲያ እንዴት እናረጋግጥ? እንዴት ፕሩቭ እናርግ? ያን ከሆነ ራሱ መሐመድ ይህንን ፕሩቭ ያደርግልናል። በሳሂህ ቡኻሪ 304 ላይ መሐመድ ራሱ ይህንን ጉዳይ አብራርቶታል። ምን ብሎ? ናቂሰቱል አቅል የአይምሮ ጉድለትና ናቂሰቱል ዲን ብሎ የሃይማኖት ጉድለት ብሎ አማርኛውም ላይ ሳሂህ ቡኻሪ ገጽ 92 ላይ ሐዲስ 210 ላይ በግልጽ ያስቀምጠዋል። እንግዲህ አቡ ሰይድ አልሁድሪ እንዳወሱት የአላህ መልእክተኛ በኢዳል አድሃ ወይንም በኢዳል ፈጥር ዕለት ወደ መስገጃ ቦታ ወጡ። በሴቶች አቅራቢያ አለፉ። እንዲህም አሉ፣ ሴቶች ሆይ ሰደቃ ስጡ። እኔ ከእሳት ሰዎች አብዛኞቹ ሴቶች ሆነው ተመልክቻለሁ። ይህ ለምን ሆነ ብለው ጠየቁ። እርግማን ታበዛላችሁ፣ ለባሎቻችሁ አመስጋኞች አይደላችሁም፣ የባል ውለታ ታጠፋላችሁ። በእውቀትና በሃይማኖት ከእናንተ ያነሰ አላየሁም አለ። በምን አለ? በእውቀትና በሃይማኖት ከእናንተ ያነሰ አላየሁም። ነገር ግን ከእናንተ አንዷ ሴት ጥንቁቁንና አርቆ አሳቢውን ወንድ በቀላል መንገድ ይስታል ወይ ደግሞ ታስታላችሁ አላቸው መሐመድ። ሴቶችን በማስከተል ጥያቄ ያቀርባሉ። ምን ብለው? የሃይማኖታችንና የአእምሮአችን ጉድለት ምን ላይ ነው? ጥያቄ ምልክት በማለት ጠየቅን። እንዲህም አሉን። መሐመድም እንዲህ አላቸው፣ የሴት ልጅ ምስክርነት ከወንድ ልጅ ምስክርነት በግማሽ አይደለምን? ጥያቄ ምልክት። አዎ አሉ ሙስሊሞቹ ሴቶቹ። ይህ የአእምሮአችን ጉድለት አመልካች ነው አለ። አትሰግድም አትጾምም አይደለምን? አለ። አዎ አሉ። ይህ የሃይማኖታችሁ ጉድለት ነው በማለት መሐመድ በግልጽ ስለ አእምሮአቸውና ስለ ሃይማኖታቸው ጉድለት እንደሆነ በመሐመድ ራሱ አብራርቶ አስቀምጦታል ማለት ነው። እንደሆነ ማን የተረጎመላ ከተባለ እዚህ ላይ የተገለጸው አላህ ስብሐነ ወተዓላ ራሱ በቁርአን ላይ ገልጾታል። ምክንያቱም እዚያ ቦታ ላይ ሁለት ወንዶች ምስክር የሆኑ ደግሞ ሁለት ወንድ ካልተገኘ በአንድ ወንድ ምስክር ይሆንና በአንድ ወንድ ቦታ ሁለት ሴቶች ምስክር የሆኑ ተብሎ ተገልጿል። ስለዚህ ምንድነች ማለት ነው? እሷ ጎደለች ማለት ነው ይላል። አንደኛ ይህ የተባለው በአንዲት ጉዳይ ላይ ነው። ከዛቻ በአንዲት ጉዳይ ላይ ነው ይህ የተባለው። እርሱም ምንድነው? በገንዘብ መበዳደር ጊዜ ማለት ነው። በገንዘብ መበዳደር ጊዜ የዛኔ ለምስክርነት በሚለው ነው። ፍርድ ቤት ምስክር ላ እኩል ነች። ሸሪዓ ፍርድ ቤት ምስክር እኩል ነች። በሁሉም ዓለማዊ ነገር እኩል ተብሎ ተገልጾ በዛች ላይ ምንድነው የተባለው? ሁለት ሴት ይሁን ተባለ። በገንዘብ መበዳደር ጊዜ ሁለት ወንዶችን አስመስክሩ። ሁለት ወንድ ካልተገኘ አንድ ወንድ ከሆነ ያለው በሁለት ወንድ ምትክ ሁለት ሴቶች ይሁኑ። ለምን? ጎደለ ስለሆኑ ላ አይደለም። ታዲያ ምንድነው? አንዷ በትረሳ ሌላኛዋ እንድታስታውሳት አለ። አንዷ በትረሳ ሌላኛዋ እንድታስታውሳት ብሎ ተናገረ።
መርሳት ወቀሳ አይደለም። የወንድም የሴትም የሁላቸውም ባህሪ እንግዲህ ነው። በመቀጠል አንዷ ስትረሳ አንዷ እንድታስታውሳት ነው የሚል ሎጂክ አስቀምጧል። ቁርአን ውስጥ አላህ አንዷ ብትረሳ ሌላኛዋ እንድታስታውስ ብሎ ነው ብሏል። ኦኬ፣ አንድ ሴት በባህሪዋ የምትረሳ የምትሰሰት ከሆነ በተመሳሳይ ሁኔታ ሁለተኛዋም የአእምሮ ጉድለት ተጠቂ ነች ማለት ነው። እዚህ ሁለት የተሳሳቱ ምስክሮችን ማጣመር እንዴት ትክክለኛ ምስክርነትን ያመጣል ወይ ደግሞ ይወጣዋል? ኦኬ፣ በተጨማሪ አሁንም ሎጂካሊ ነው። አንድ ሴት በኢኮኖሚክስ ወይ ደግሞ በህግ ዲግሪ ኖሯት ፒኤችዲ ኖሯት ማለት ነው፣ አንድ ወንድ ደግሞ ምንም ያልተማረ መሀይብ የሆነ ወንድ መጻፍና ማንበብ የማይችል ወንድ ቢኖር በሸሪዓው መሰረት የዛች የዶክትሬት ፒኤችዲ የተማረችው ሴት ምስክርነትና የዛ የማይጽፈውና የማያነበው የመሀይቡ ምስክርነት እንዴት ነው የሚታየው? እኩል ነው ወይንስ የማን ይበልጣል የማን ያንሳል? በሸሪዓው የሴቷ ግማሽ ነው፣ የወንዱ ሙሉ ነው። ኦኬ፣ ይሄ በግልጽ የተቀመጠ ነው። ይሄ ደግሞ ምንን ያመለክተናል? እስልምና በጾታና በማንነት ማለት ነው ሰውን ዝቅ እንደሚያደርግ ትልቅ ማሳያ ነው ማለት ነው። በገንዘብ ጉዳይ ላይ ብቻ ነው ምስክርነቷ እኩል ያልሆነው የሚል ማስመሰያ ውሸቶችን ዋሽተዋል። ይሄ ደግሞ በአራቱም የሱኒ ህግ መዝሃብ ሐነፊ፣ ማሊኪ፣ ሻፊ፣ ሐንባሊ መሰረት ውድቅ ነው። የሴት ምስክርነት እንደውም ገዘፍ ያሉ ወንጀሎች ላይ ለምሳሌ በግድያ፣ በዝሙት፣ በስርቆት ላይ ጭራሹኑ የሴት ልጅ ምስክርነትን ሸሪዓው አይቀበልም 100% ማለት ነው። ለምሳሌ አንድ ሴት 100% በአይኗ የሆነ የሞት አደጋ ብታይ ወይ ደግሞ የግድያ አደጋ ብታይ ወንድ ምስክር ባይኖር የሴቷን ምስክር 100% የሸሪዓ ፍርድ ቤቱ ውድቅ ያደርጋል ማለት ነው። በዚህ ጉዳይ ላይ ምንድነው የሴት ምስክርነትን አይቀበልም። ኡስታዝ በጣም ዋሽተሃልና ታረም፣ ይቅርታም ጠይቅ። ሙስሊሞችስ ይህንን የሱኑ አባባል ትቀበሉታላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኒሳኡ ሸቃኢቅ ሪጃል አሉ፣ ቃል በቃል ሴቶች የወንዶች አቻዎች ናቸው ብሎ ገልጸዋቸዋል። ማለት ነው ልጆች ኮሜንት ላይ ጻፉት። አቻ ማለት ነው እኩል ማለት ነው። ሴቶች የወንዶች እኩል ናቸው። ቃል በቃል አቻ እንደተባሉ ላሳያችሁ። ከአንድ ማስረጃ ማውራ እንዳይመስላችሁ። ማስረጃ ያው ሴቶች የወንዶች እኩል ናቸው ተብሎ በእስልምና እንደተገለጸ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ በማንነታቸው ማለት ነው። ይሄ ባሪያ ምናምን እንደዚህ ይሄ እኩል ነው ከአንድ ናቸው ምናምን እኩል ናቸው ተብሎ የተገለጸበት ካለ እንደው የሚያሳየን ቢኖር ደስ ይለናል። እኛ ግን ያው ቃል በቃል ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሴቶች የወንዶች እኩዮች ናቸው፣ አቻ ናቸው ብሎ ገልጸዋቸዋል። ወደ አማርኛ አልቀየሩላቸው። ሴቶች የወንዶች አቻ ናቸው ቃል በቃል ልጆች ምን ይላል ይሄ? ለዚያውም ሐዲስን ያስተላለፋቸው እናታችን አይሻ ምን ይላል? ጻፉት ኮሜንት ላይ። ሴቶች የወንዶች አቻ ናቸው። خلاص አነበብሽው ወይ አጊቱ ሸግነት ሸጋለም ምን ያህል እንዳጭበረበረ ስክሪንሻቱን እዚህ ጋር ከፊት እስቲሻረግላችኋለሁ፣ ታዩታላችሁ። በጣም ትልቅ የዋሸው ውሸት ሱናን አቢ ዳውድ 236 ላይ የሚገኝ እንግዲህ የተጥበትን ሐዲስ አምጥቶ አይሻ የተረከችው ያለው ኡሙ ሰላማ መሐመድን የጠየቀችውን ሐዲስ አምጥቶ ነው የዋሸው። ይህ ሐዲስ እንግዲህ ምንድን ነው የሚለው? መሐመድ ስለ ወንዶች በህልመ ሌሊት ካዩ ሻወር ግድ ይላቸዋል ወይ ብለው ጠየቁ። ወንዶች አዎ ሲባል ሴቶችስ ብላ ኡሙ ሰላማ ዜን አስክድ is washing necessary for a woman if she see that ማለትም በቅንፍ in her dream ኡሙ ሰላማ ምን ብላ ጠየቀች? መታጠብ ለሴት ልጅም በህልመ ሌሊት ካየች ግዴታዋ ነው ብላ ጠየቀችው መሐመድም ማለት ነው። he replied yes መሐመድም አዎ ብሎ መለሰ። ከዛ woman are counterpart of man ብሎ መለሰ መሐመድ ማለት ነው። ስለዚህ እንግዲህ እንደተከታተላችሁት ኡስታዙ ይሄንን ክፍል አንጥቶ ነው እንግዲህ ሴት ልጅ በእስልምና እኩል ብሏታል ነብዩ መሐመድ ያለው። አዎ በትጥበት በሻወር ጊዜ ነው እንጂ ያላት በአይምሮ በሁሉም ነገር እኩል ናት አላላትም። ይህ ኡስታዞቹ ምን ያህል አጭበርባሪ እንደሆኑ ትልቅ ማሳያ ነው። በትጥበት ጉዳይ ላይ በህልመ ሌሊት በሚታይ ጉዳይ ላይ እኩል ናቸው የተባለውን አምጥቶ ሴቶች በእስልምና በሁሉ ነገር እኩል ናቸው ብሎ ማለት በእምነቱ መሸማቀቅን በእምነቱ ማፈርን ያሳያል። በጣም የሚያሳዝነው ደግሞ ምንም የማያውቁ ምስኪን ሙስሊሞች የዚህን ኡስታዝ መልስ ተቀብለው ከእስልምና ውጭ የሆነ አረዳድን ይዘው እየተኮተኮቱ እያደጉ ነው ማለት ነው። የሙስሊም ኡስታዞች ሁሉ ጊዜ ሲጨንቃቸው መጽሐፍ ቅዱስ ውስጥ መጡ መደበቅ ይወዳሉና ይገባናል። እንግዲህ ስክሊር ነው፣ ጭንቀት ነው፣ መልስ ማጣት ነው ወይ ደግሞ የመዋሽ ሲዋሽ ሲደናበር ሰው የሚያደርገውን ያቀምና ከዛ አንጻር እንደተናገረው እንረዳለን። በነገራችን ላይ አንተ ብቻ አይደለህም፣ ማንኛውም ሰው ቤተክርስቲያንን ሴት ልጅ አላከበረችም ብሎ ሊከሳት በተአምር አይችልም። ምክንያቱም በእኛ በኦርቶዶክሶች ትምህርት ከፍጡራን ሁሉ በላይ ከመላእክትም ከኪሩቤልና ከሱራፌል በላይ የሆነችውና አምላክን በስጋ የወለደችው ሴት ማነች? እመቤታችን ንጽሕት ቅድስት ድንግል ማርያም ናት።
አንድ ሃይማኖት ሴትን የአእምሮ ጎዶሎ እያለ ከፍጥራን ሁሉ በላይ አዘሴም ታይም ሊያረጋት አይችልም። ኦኬ እመቤታችን ቅድስት ድንግል ማርያም ደግሞ በእኛ በቤተ ክርስቲያናችን በመጽሐፍ ቅዱሳችንም ከፍጡራን ሁሉ በላይ ከመላእክት ከኪሩቤልና ከሱራፌል በላይ የሆነችና አምላክን በስጋ የወለደች ሴት ናት። ሴም ታይም የአእምሮ ጎዶሎ ልንላት አንችልም። የአእምሮ ጎዶሎ እያለን ከሁሉ ነገር በላይ ነች። ኮንትራዲክት ያደርጋል በኢትሰልፍ። ማንም መጥቶ ክርስትናን ሴትን አላከበረም ብሎ ሊተች አይችልም ማለት ነው። ይህ ብቻ አይደለም እንግዲህ ጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ወቅት ዓለም ላይ የነበረው አስተሳሰብ ስለ ሴት ልጅ ያለው አመለካከት አረዳድ አይሁዶችን ጨምሮ ሴቶችን ምስክርነት የማይቀበል በነበረበት ዘመን ጌታችን ኢየሱስ ክርስቶስ የዓለምን መድኃኒትና ትንሣኤ መጀመሪያ የገለጠውና እንዲመሰክሩ የላካቸው ሴቶችን ነው። ማቴዎስ ወንጌል ምዕራፍ 28 ከቁጥር 9 እስከ 10 የትንሣኤውን ትልቁን ምስክርነት ለሴቶች ሰጥተዋል። በሴቶች በኩል የተበሰረው ማለት ነው። ኡስታዙም ብለዋል፣ በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ሴት ልጅ የተከበረችበትን እኩል የሆነችበትን አንድ ነገር አምጡ ብለዋል። ምንም ችግር የለም። በመጽሐፍ ቅዱስ ውስጥ ሴት ልጅ ከመጀመሪያው ከአፈጣጠሯ ጀምሮ ሙሉ ማንነት የክብርና የነፃነት ባለቤት እንደሆነች በግልጽ ተጽፈዋል። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 27 ላይ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው ነው የሚለው አይደለ? ወንድና ሴት አድርጎ ፈጠራቸው። እግዚአብሔር ሰውን በመልኩ ሲፈጥር ወንድና ሴት አድርጎ ፈጠራቸው። ሁለቱም እኩል የእግዚአብሔር መልክ ነው ያላቸው። ሴት ልጅ የወንድ ያህል ሙሉ የእግዚአብሔር መልክ ያላት ፍጡር እንጂ የጎደለች ወይ ደግሞ ጎዶሎ ፍጡር አይደለችም ማለት ነው በመጽሐፍ ቅዱሳችን ወንድማችን። እንደዚሁም በአዲስ ኪዳን ገላትያ 3:28 ላይ አይሁድ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድ ሴት የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁ። በክርስቶስ ኢየሱስ ዘንድ በሴትና በወንድ መካከል በመንፈሳዊ በነፍስ በማንነት መበላለጥ እንደሌለ የተጻፈ ግልጽ ማለት ነው። እንዲሁም አንደኛ ጴጥሮስ 3:7 ላይ ሴቶች የሕይወትን ጸጋ አብረው እንደሚወርሱ አድርጋችሁ አክብሯቸው ይላል። አይ አይደለ? ሴቶች የሕይወትን ጸጋ አብረው እንደሚወርሱ አድርጋችሁ አክብሯቸው። ሴት ልጅ የወንድ አገልጋይ ሳትሆን የሰማያዊ መንግስቱን ጸጋ ከወንድ ጋር አብራ የምትወርስ እኩል ወራሽ ነች። ምንድነች? የሰማያዊውን መንግስት ጸጋ ከወንድ ጋር አብራ የምትወርስ እኩል ወራሽ ነች ማለት ነው።